ኤፍራታን ገደላት። ማህሌት እጅጉን ደነገጠች። እስከ ዛሬ ድረስ ኤፍራታ ካንቺ ጋር ሆና እንዴት ትደብቅኛለሽ? አንቺ አረመኔ፣ ጨካኝ፣ የሰው አውሬ! ከዚህ በኋላ አንቺን የምትባል ልጅ ማመን አልፈልግም። እናም ድጋሜ አላምንሽም ማህሌት ብሎ ኤፍራታን አሰቃይቶ ወስዶ ጉድ ሰራት። ብሩኬ ሁሉንም መረጃ አሳልፎ ስለነ ካሊብ ሙሲሳና ስለነ ዝና አሳልፎ ለፖሊስ ሰጡ። መድብል እያንዳንዱ ነገር አብሮ ለመስራትና የካሊብ ሙሲሳንና የዝናን ጉድ ለማውጣት ከፖሊሶች ጋር እጅ እና ጓንት ሆኖ እስከ መጨረሻው እንደሚፋለም ቃል ገባ። ቅድስቴና ብሩኬ ስለ ወደፊቱ በደንብ አድርገው አወሩበት። ብሩክ በግልጽ ጠየቃት፣ ቆይ መድብልስ ወንድሜ ስለሆነ ለእኔ ብዙ ነገር ተፋለመ፣ አንቺ ግን እስከ ዛሬ ለእኔ ያደረግሽው ነገር ምንን አስመልክቶ ነው ብሎ በግልጽ ነገራት። ሰው መሆን እኮ በቂ ነው ብሩክ፣ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ ብላ ስትለው፣ አይ መቼም አዳምን ያሳሳተችውም ሔዋን ናት፣ እንደገና አዳምንም ደግሞ የመለሰችው ሔዋን ናት። ስለዚህ ምናልባት እኔ ማህሌት እኔን ጥላኝና ረግጣኝ ወደፊት ደግሞ በሔዋን ባንቺ ይሆናል ልነሳና እንደገና ላገግም የምችለው። ስለዚህ ምንም ችግር የለውም፣ አመሰግናለሁ ስለ ሁሉም ነገር። በእርግጥ በደንብ እንዳላመሰገንኩሽ አውቃለሁኝ ብሎ አላት። አረጋሼ አይገባም፣ እኔ ለራሴ ስል ነው ያደረግኩት ሁሉንም ነገር ብላ አለች። ብሩክ እጅጉን ተገረመ፣ እጅጉን ተደነቀ። የእውነት አንቺ በጣም የምትደነቂ ሴትና ዓለም ላይ ራሱ ቢፈለግ እንዳንቺ አይነት ቆንጆና ልቧን መልካም ሴት አይገኝም ብሎ አላት። አይ አረ በቃ ከዚህ በላይ ሙገሳ ከሆነብኝ ራሴን ልስት እችላለሁ ብላ አለች። መድብል ለምሳሌ እኔ ምልሽ እነዚህ ሰዎች እኮ ቀሩ፣ ግን ውስጥ ምን እያወሩ ይሆናል? ለማንኛውም ግን ወደፊት የቅድስቴን እናቴ ለማለት ተዘጋጅ ብሎ ሲላት፣ መድብል ምን ማለት ነው አጎቴ? እናቴ ልትሆን ነው እንዴ? እንደገና ልትወልደኝ? ምናልባት እንደ ጨዋ ማምታ እንደገና ልትወልድሽ ይሆናል። ኧረ ተይ ምሳሌ ተይ። ቆይ አንቺ ትልቅ ልጅ አይደለሽ እንዴ? ለማንኛውም ወይ እህት ወይ ወንድም ሊያመጡልሽ ማለት ፈልጌ ነው ብሎ ሲላት፣ እውነትህን ነው? እንደዛ ከሆነማ ሂጅ ልያቸው ብላ ጉድ አደረገቻቸው። እኔ ምልህ አባዬ ግን ወንድም ልሰሩልኝ ነው እንዴ? እህት ልሰሩልኝ ነው እንዴ ስትል፣ እንዴ ቆይ ደግሞ ይሄን ወሬ ከየት አመጣሹ ብለው ሲሏት፣ አጎቴ ነው አለኝ ውስጥ ወንድም እህት ሊያመጡልሽ ነው ብሎ አለኝ ብላ ስትል፣ ብሩክ ቆይ ግን ወንድሜ ህፃን ልጅ ሲያገኝ ልክ እንደ ልጅ ነው ማለት ነው የሚሆነው ብሎ በጣም ክት ብሎ ሳቀ። ማህሌት ሞገስን ደውላ ይቅርታ ጠየቀችው። እሱም እኔ ይቅርታ አድርጌልሻለሁ ከልብሽ ከሆነ ግን ደግሞ ማህሌት ከልብሽ እንዳልሆነ አንቺም እኔም ጠንቅቀን እናውቃለን። መጀመሪያ እኔን ይቅርታ ከማለትሽ በፊት አንቺ ራስሽ ለራስሽ ይቅርታ አድርጊለት ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ትሰምኛለሽ ማህሌት? እውነት ለመናገር ለማንኛው ነው ይቅርታ? ቪዲዮውን ያኔ ለለቀክብኝ ነዋ። እሱ እኮ አለፈ። ወይስ ደግሞ ሆስፒታል መተሽ ልትገልኝ መሆኑን ስለዛ ነው ይቅርታ ልጠይቅኝ የፈለግሽው ብሎ ሲላት በጣም ደነገጠች። እሱን ደግሞ እንዴት አወቅ? ይህንን እኮ ዝና አስገድዶኝ ነው እንጂ እኔ ወድጄ አይደለም ብላ ስትለው፣
ይኸውልሽ ዝና ማስገደደሽ ወይም ሌላ ሰው አይመለከተኝም። እኔ ይቅርታ አድርጌልሻለሁ፣ ግን መጀመሪያ ለራስሽ ይቅርታ አድርጊ። ይበቃሻል። የክፋትና የተንኮል ነገር ብቻሽን እያስቀረሽ ነው። አሁንም ማየውም ኢፍራት አለችልሽ። ደግሞ ነገ ጠዋት ኢፍራታ ስትሄድ ብቻሽን ነው የምትሆኝው። ያኔ ሰው ይርብሻል እሺ ብሎ ሲላት፣ እኔማ ሰው አይርበኝም፣ እውነቴን ነው፣ ያኔ ትደርሽበታለሽ ብሎ ሲላት፣ መንገድ ዳር ቁጭ ብላ በጣም በጩኸትና በፉጨት አለቀሰች። እውነት ነው፣ እኔ አሁን ብቸኛ ነኝ። ምን አለኝ? ማን አለኝ? ብሩክም የራሱን ህይወት እየመራ ነው። ኤፍራታ እንኳ ሳትቀር አንቺ ምን አለሽ እያለች ጧት ማታ እኔን ትናገረኛለች። ስለዚህ ልክ ነው ሞገስ ብላ አለች። ብሩክ እና ዳጣ መድብል ሆነው ጥሩ ጊዜ አሳለፉ። እንደውም ስለ ዝና እንዴት እንደመታችውና አሁን እንዴት እንደማትፈራ ስትናገር መድብል ምን ነው እሱ እኮ አሁን አንቺን የማይመታሽ እኔ እነ ብሩክ ምናምን ስላለን ነው። ኧረ እባክህ እንደዛ አይመስለኝም። እና ታዲያ አባቴ አንተም በእርግጥ እናንተም አላችሁ ደግሞ ከምንም በላይ አባቴ ስላለ ነው። እሺ ምንም የማያደርገኝ ዝና ብላ ስትል እውነትሽን ነው። አሁና አባቴ እኮ በጣም ጀግና ነው ብታይ፣ እሱን ሳስብ የሚሰማኝ ስሜት የሌለ ስሜት ነው ብላ ስትል እኔም ብልሽ ዳጣዬ ወየ ቡራ ግን አባትሽን ስታገኝ ምን ተሰማሽ? ምን ልበልህ ቡራ፣ በቃ ይሄን ግዛልኝ ይሄን ግዛልኝ ስለው እሺ ሲለኝ በቃ ስደመምበት እኔ እንጃ በቃ እሱ ማለት በጣም ልዩ ነው። እና አሁን ላይ ደግሞ ታውቃለህ አባቴ፣ እናቴ፣ ሰላም፣ አንተ ሁላችሁም አላችሁ እና በጣም ደስ የሚል ነገር ነው። ታውቃለህ አሁን ላይ ምንም ነገር አልፈራም። ነገ ምን ይፈጠራል፣ ነገ ምን ይሆናል አላቅም። ምክንያቱም የምኖረው በደስታና በሳቅ ዛሬም ብቻ ነው ብላ አለች። አይዞሽ ያርግልሽ እሺ። እና ምንም ነገር አይፈጠርም ከዚህ በኋላ። እናትሽን ደግሞ በህይወት መኖሯን ካወቅሽ አንድ ቀን እኔ ደግሞ አፈላልጌ በተራዬ እናትሽን አገናኝሻለሁ ብሎ አላት። እሺ አመሰግናለሁ፣ ምንም ችግር የለውም፣ ዋናው አንተ ሰላም መሆንህ ነው ብላ አለች። እልቅንስ ሁሉንም ተወውና ያንተ ነገርሳ እንዴ ማለት ብላ ስትል መድብልን ከዛ እንዴ መድብል ታዲያ አንተ አላገባም ልትለኝ ነው እንዴ? አይ ይኸውልሽ ቅድስቴ እሱ ማለቴ ዳጣዬ እሱ በጣም ብዙ አላማ ያለው ሰው ነው። ከልጅነት እስከ እውቀት ድረስ በጣም ህልም ሲያልም ነበር። እንዴ ምን አይነት ህልም ቢሆን ነው እንደዚህ የሚያልመው? እሱን እንኳ ተይው። አረ ንገረኝ እንዴ ለምን እንደዚህ ትላለህ? እንደዚያ ከሆነ እሱ ማውጣት የሚፈልገው አልበም ነው። እናማ ያንን አልበም ካወጣ በኋላ ነው እሺ እሱ ወደ ትዳር አለም ወይም ወደ ፍቅረኛ የሚቀላቀለው። በለው እና ልታወጣ ነው ማለት ነው? ምን ነው ተሳሳትሽ እንዴ? ድምፄ እኮ በጣም ቆንጆ ነው፣ እስኪ ሞክርልን ብላ ስትለው አሁን አሞኛል፣ ጉንፋን ምናምን ምናምን የለም፣ እስኪ አንድ ዝፈንልኝ። በዛ ላይ በቅርቡ ቡራና እንዲሁም ደግሞ ቅድስቴ ሲጋቡ እንዘፍናለን። ከዛ መድብል ደነገጠ። ወይኔ ዳጣ አስበላሽኝ ብሎ ሲል በሉ ለማንኛውም ይሁንላችሁ ምንም ችግር የለውም ብሎ እሱ በደንብ ሙዚቃውን ሞዘቀላቸው፣ ዘፈነላቸው፣ እስክስታውን አስነኩት። በጣም ደስ አላቸው ሁሉም። እናም በሌላ በኩል ቅድስቴ እኔ ምልህ ጋሼ እራት ላምጣልህ እንዴ ወደዚህ ብላ ስትለው አረ ችግር የለውም እኔ እዛው እመጣለሁኝ፣ ይልቁንስ አንቺን የማወራሽ ነገር ስላለኝ አንቺ ቁጭ ብትይ ደስ ይለኛል ብሎ አላት። እንዴ ምንድን ነው የምታወራኝ? እስኪ ንገሪኝ። እኔ በሄድኩበት ሰዓት እንዴት አንቺ እኔን ልጠብቂኝ ቻልሽ እንዴ? ምን ማለት ነው? ማለቴ እኔ ብቻ ነኝ እንዴ የጠበቅኩ? ሁሉም እኮ ነው የጠበቀ። ማለቴ ዳጣም መድብልም እንዲሁም ሞገስም የጥፋተኝነት ስሜት ስለተሰማው ነው። ማለቴ ያኔ ይቅርታ ስላላደረገልኝ እንደገና ደግሞ መድብልም ወንድሜ ስለሆነ ነው። ግን አንቺ ሌሎቹ ታዲያ እንዴት? አያያይ ልነግሪኝ ትችያለሽ ብሎ ሲላት፣ ኧረ እባክህ ተወኝ እስኪ አሁን ምንም ነገር
መናገር አልፈልግም፣ ሁሉም ጊዜው ሲደርስ እነግርሃለሁኝ ብላ አለችው። ብሩኬ በቃ በጣም ደስ ይላል። ለማንኛውም ግን ምንም ችግር የለውም፣ እሺ ፈጣሪ የፈቀደው ይሆናል ብሎ አለ። በሌላ በኩል ምሳሌ ለብሩክ እኔ ምልህ የሆነ ነገር እኮ አንተ በርክበት ሰዓት የሆነ ነገር ሚስጥር ነግራኝ ነበር፣ ምንድን ልናገር ብላ ስትል በጣም ደነገጠችና ቅድስቴ በፍጹም አታደርጊውም እንዴ ትንገረኝ፣ ምን ችግር አለው? አይ ይሄ ላንተ አይጠቅምህም እሺ ጋሼ ብላ ስትል እንዴ እንደዛ ከሆነ ታዲያ ምን ችግር አለው? ምን ማለት ነው ደግሞ ይሄ? ምክንያቱም ምንም ቢሆን ምንም ማለቴ እንደዛ አይነት ነገር የለም። ስለዚህ እሷ ደግሞ አትናገር ካለችሽ አትናገሪም ማለት ነው። ለምን? ይኸውልሽ ምሳሌዬ ሚስጥር ነው ካለች በቃ ሚስጥር ነው ማለት ነው። ስለዚህ ሚስጥር ደግሞ የባቄላ ወፍጮ ስላላደለ ለማንም አይነገርም። እሺ ልትሰሚያትና ልታከብሪያት ይገባል ብሎ ሲላት፣ እሺ በቃ ባዬ አንተ የፈለግከውና አንተ የፈቀድከው ይሁን፣ እኔ አንተ ካልፈቀድክልኝ ምንም ነገር አልናገርም ብላ አለች። በጣም ጎበዝ፣ እንደዚህ ነው እሺ የኔ ልጅ፣ በቃ አንቺ እኮ በጣም ጀግና ነሽ ብሎ ሲላት፣ እሺ ብላ አለች። ማህሌት ዛሬ መድብል እንደወልኩለት እኮ ብላ ነገረቻት ለኢፍራታ። ቆይ ምን ይሰራልሻል ለመድብል ለሞገስ የደወልሽው? ይቅርታ አልጠይቀው ነው? ስለምኑ? ስለ ቪዲዮ ትሰሚኛለሽ? አሁን ይቅርታ መጠየቅ ያለብሽ ብሩክን ነው እንጂ ሌሎቹን አይደለም። ነገርኩሽ፣ ብሩክን የእውነት በፍጹም ወደ እኔ አይመለስም። እንዴ መጀመሪያ ሳትጠይቂው ነው እንዴ አይመለስም ይመለሳል ብለሽ የምትይው? እንግዲያስ እንደዛ ከሆነ በቃ ተበልተሻል። ማለቴ መቼም እሱ ከዚህ በኋላ ወደ አንቺ ካልመጣ ቀጥታ ወደ ቅድስቴ ነው የምሄደው ብላ ስትል፣ አይ ብሩክ በጣም ክብሩን ጠባቂ ስለሆነ ክብሩን ይጠብቃል እና ወደ ማንም ዘወር ብሎ አይመጣም እና ወደ እኔም ደግሞ አይመጣም፣ ቅድስቴንም አይፈልጋት እመኝኝ ብላ አለች። ኧረ እባክሽ እንደዛ ከሆነ በጣም ተሳስተሻል። ለምንድን ነው የምሳሳተው? ምክንያቱም ያው ቅድስትን ይወዳታል፣ ያፈቅራታል። ይሄ ደግሞ ክብር ሳይሆን ፍቅር ነው ማለት ነው። ኢፍራታ ለምንድን ነው ማህሌት ለምንድን ነው የማይገባሽ ብላ አለቻት። ያም ይሁን ይህ በቃ እኔ ብላ ዝም ብለው እየሄዱ እያሉ ዝና መንገድ ላይ ኢፍራታን አገኘች። ኢፍራታ ደንግጣ ማህሌትን አሳልፈሽ ሰጠሽኝ አይደል? ወክ እንውጣ ብለሽ እንደዚህ ነው ነገሩ? እመኝኝ መቼም ቢሆን ይቅርታ አላደርግልሽም ብላለቻት። የእውነት እኔም በፍጹም ምንም ነገር አላደረኩም ልታምንኝ ይገባል ብላ ብትላትም ከዚህ በኋላ አንቺን እማምንበት ምንም አንጀትም ምንም ሆድም የለኝም በቃኝ ተይኝ ብላ ኢፍራታ ታገድ